ምንድነው እኔም ትላንትና አንድ ፖስት ያረኩት አንድ የለጠፍኩት ቪዲዮ ነበር ካያችሁ ፎቶ ነው ቪዲዮ አርጌ ለጥፌ ነበር እና ከላስት ዊክ ጀምሮ ከነበረው ጀምሮ እንደዛ ልንገራችሁ የነበረው ምንድነው እንግዲህ እዩ ጩፋ ፕሮግራም አዘጋጅቶ እንደነበረ ታውቃላችሁ አዋሳ ላይ ፕሮግራም አዘጋጅቶ ዛ ፕሮግራም ላይ አንዳንድ የታዩ ነገሮች ነበሩ የታዩ ክስተቶች ነበሩ ማርሽ ባንድ መውጣት ከዚህ ቀደምም እንደሚደረገው በጣም ኤክሰስ የሆነ አላስፈላጊ የሆነ የወታደር ብዛት የጠባቂ ቦዲጋርድ እንደዛ አይነት ነገር ማለት ነው እና which is ዓለም ላይም እንደዛ አይነት ነገር አይታይም እውነት ለመናገር በጣም ሴሌብሪቲዎች አሉ ዓለም ላይ ታውቃላችሁና ሁሉ ሰው የሚያውቃቸው ማለት ነውና እንግዲህ አማኝም የሚያውቃቸው ሰዎች አሉና እነሱ እንኳን ገደብ አላቸው እንደምታውቁት ኢትዮጵያ ውስጥ ባለስልጣናት እንኳን በዛ አይነት በጣም ማለት ከልክ በላይ እጀባስ ሲያደርጉ አታዩም ኢትዮጵያ ውስጥና እንደዛ አይነት ነገር ነበር ከፕሮግራሙ አንዳንድ ችግሮቹ በዘለለ ማለት ነው ግን እሱ ላይም ነው ዋናው ትኩረቱ ማለት ነው ኤኒዌይስ ግን እሱ ነገር ትክክል እንዳልሆነ በጣም ብዙ ሰው እንግዲህ የራሱን ሐሳብ ሲሰጥ ነበር ካውንስሉ መግለጫ አወጣና ካውንስሉ መግለጫ ያወጣው እንደምታውቁት ከትላንትና ወዲያ ነው ከትላንት ወዲያ ካውንስሉ ምን ብሎ መግለጫ አወጣ አደብ ልትይዙ ይገባል ስነ ስርዓት ልትይዙ ይገባል እጅግ በጣም ታይት በሆነ ሴኩሪቲ በወታደር አጀባ በእንደዚህና እንደዚህ ትክክል አይደለም እኛን ሪፕሬዘንት የሚያደርግ አይደለም እንደዚህ አይነት ነገር የለም በወንጌላውያን አማኞች ዘንድ እና ስነ ስርዓት ልታደርጉ ይገባልና የዘይት ሽያጭንም አንስተው ነበር ዘይት ሽያጭ እንደዚህ በቤተክርስቲያን ውስጥ የሚደረጉ አላስፈላጊ ሽያጮችና ዝርፊያዎች እነሱም መቆም አለባቸው ከዚህ በኋላ ይሄንን አንታገስም ብሎ ካውንስሉ መግለጫ አውጥቶ ነበር እንግዲህ በካውንስሉ መግለጫ እኔን ጨምሮ ብዙ የተሰላቸን ሰዎች አለን እንደሚታወቀው እኔም ትላንትና ፖስት አድርጌ ነበር ካውንስሉ ልክ ያንን መግለጫ ሲሰጥ እኛ መግለጫ ሰልችቶናል ከዚህ በፊትም ያገዳቸዋቸው ሰዎች ነበሩ አግደናል ብላችሁ አግዳችሁ ነገር ግን እነዛ ሰዎች በምን ቅድመ ሁኔታ እንደሆነ አናውቅም በምን አሰራር እንደሆነ አናውቅም ግን ታግደዋል የተባሉ ሰዎች ታውቃላችሁ አይደል በፊት ታግደዋል የተባሉ የነበሩት እነ ጭሮ ምናምን እንደዚህ የተወሰኑ ሰዎች ነበሩ እነሱ ሰዎች ታግደዋል የተባሉት ሰዎች አሁንም በተመሳሳይ መልኩ እንደምታውቁት እንደውም በፊት ከሚያደርጉት በላይ በአደባባይ ዝርፊያና ወንብድናቸውን ማድረጋቸውን ቀጥለዋል ታግደዋል የተባሉ የነበሩ ከዚህ ቀደም ማለት ነው እና ትክክል አይደለም እና አክሽን ነው የምንፈልገው መግለጫ በተረጋጋሚ ዝም ብሎ መግለጫ መስጠት ትክክል አይደለም ብዬ እኔም ትላንትና ለጥፌ ነበር ፌስቡክ ላይም እዚህም ቲክቶክ ላይም ለጥፌ ነበር ከዛ ቀጥሎ ካውንስሉ ያንን ካለ በኋላ እዩ ጩፋ በራሱ ማህበራዊ ድረገጾች በዩቲዩብን ጨምሮ ፌስቡክም ላይ እንደዛ እጅግ በጣም ጋጠወጥ የሆነ አሁን እዚህ የምትንፈራፈሩ ሰዎች እያያዋችሁ ነው ኮሜንት ላይ I don't recall እኔ honestly speaking እኔ እዚህ ዘመድ ለማፍራት አልመጣውም ስመጣ ሶሻል ሚዲያ ላይ የመጣሁት እኔ ወንጌል ለመናገር ነው እንጂ ዘመድ ለማፍራት ምናምን አልመጣው እንደዛ አይደለም የመጣሁት እና እናንተ እንድትወዱኝ ብዬ ወይም እንድትጠሉኝ ብዬ ማደርገው ነገር ምንም ነገር የለም ስናገር ምናገረው እንደ እግዚአብሔር ቃል ነው ስኖር ምኖረው እንደ እግዚአብሔር ቃል ነው ያ ነገር እናንተን ቢያስደስታችሁ ጉዳይ አይደለም ቢያስለቅሳችሁም ጉዳይ አይደለም ሶ የናንተን ፊት አይቼ አልገለባበጥም ማለት ነው እኔ የድሮም የኔ አቋሜ ነው ይሄ ሶ ሰው የምታመልኩ ሰዎች አላችሁ ኦልሞስት ወርሺፕ የምታደርጉ ሰዎች አላችሁ ኦኬ እንትና አይነካም እንትናን አትንኩብን እንትና የኔ ነው እንትና ነው የምትሉ ሰዎች አላችሁ ኦኬ
አይ ሪስፔክት ዳት። እናንተ ነቢያቶች የምትሏቸውን መሪዎቻችን የምትሏቸውን ጧፍ ለኩሳችሁ ፎቶ ሰቅላችሁ ልትሰግዱላቸው ትችላላችሁ። ግን እኛ ጋር መታችሁ ልክ እንደኛ ይሁን እንዳትሉ። ኦኬ እኛ እናንተን ሰው ማምለክ መብት አላችሁ። ሄዳችሁ ፎቶ ለጥፋችሁ ልትሰግዱ ትችላላችሁ። ልክ ኦርቶዶክሶች ስለ አድኖ የጻድቃን ሰማዕታትን አድርገው የጸጋ ስግደት እንደሚሉ እናንተ ስትፈልጉ ያምልኮ ስትፈልጉ ያክብሮት እንደፈለገ ልትንከባለሉ ትችላላችሁ። ግን የኛን መብት ግን እንዳትጋፉ። ኦኬ እኛ ትክክል ያልሆነውን እንደ እግዚአብሔር ቃል ትክክል አይደለም ብለን ስንቃወም አይ መቃወም አትችሉም እንዳትሉ። እዛ ጋር ነው አሁን የምንጣላው። ኦኬ ዊ ሪስፔክት የእናንተን እናከብራለን። እንዳልኳችሁ እኛ መሪዎች አይገዙንም። በመሪዎች አንመራም፣ በአባቶች አንመራም፣ በመጽሐፍ ቅዱስ እውነት አንመራም፣ በመንፈስ ቅዱስ አንመራም። ለቤተክርስቲያን አንገዛም፣ ሰሚት አናረግም። እንትና የሚባለውን ሰውዬ እናመልካለን ማለት መብት አላችሁ። ሂዱና ተንከባለሉ ፎቶ ለጥፋችሁ፣ የራሳችሁ ጉዳይ ነው። ግን መስመር እንዳታልፉ፣ ወደኛ ደግሞ እንዳትመጡ። እኛ ለቤተክርስቲያን እንገዛለን፣ ለመንፈስ ቅዱስ እንገዛለን፣ ለመሪዎቻችን እንገዛለን። ስለዚህ በትክክለኛው መንገድ በእግዚአብሔር እውነት ላይ ያለን እኛ ስለሆንን እንዳትጋፉ የኛን ማለት ነው። ብንዋደድም ሰዎች ብንሆን ማለት ነው። ምንዋደድ ምንከባበር ሰዎች ብንሆንም ከዚህ በፊት ያው አደብት ይዛላችሁ ማለት ነው። አደብት ይዛላችሁ። ይሄንን መጀመሪያ ላስጠንቅቅ ብዬ ነው። ትላንትና እዩ ጩፋ መግለጫ ሰጥቶ ነበር። መግለጫ የሰጠው ያው ካውንስሉ የሰጠውን መግለጫ ተከትሎ ነው። ኦኬ ካውንስሉ የሰጠውን መግለጫ ተከትሎ መግለጫ ሰጥቶ ነበር። አሁን እሱ የሰጠው መግለጫ እጅግ በጣም አደገኛ ነበር። በጣም አደገኛ መግለጫ ነው የሰጠው። ማን አለብኝነት የተሞላው። እኔ በጣም በጥንቃቄና ሃምብል ሆኜ በትህትና ነው ማወራው። ኦኬ ሳውራ ማለት ነው ስሜታዊ ሆኜ ምናምን እንደዛ አይደለም ማወራው። በጣም ተረጋግቼ ነገሩን በጣም አስቤበት አጥኜ ደጋግሜ ሰምቼ እንደዛ ነው የምናገረው። ስናገር ማለት ነው የተናገረው ነገር እጅግ በጣም አደገኛ ነው። ራሱን ከቤተ ክርስቲያን በላይ አድርጓል። ራሱን ከክርስትና በላይ አድርጓል። ራሱን የሃይማኖት መለኪያ ሚዛን አድርጓል። ስለዚህ ይሄ ሰው በፍጥነት መታገድ ነበርበት። ካውንስሉ አሁን ከደቂቃዎች በፊት ያደረገው ነገር በጣም ትክክል ነው። እዩ ጩፋን ማገዱ ካውንስሉ 100% ትክክል ነው። እጅግ በጣም አደገኛ ነውረኛ ነገር ነው ያደረገው። ትላንትና ቪዲዮን አሰማችኋለሁ። እጅግ በጣም አደገኛ ነገር። አሁን ይሄ ዘይት ከመሸጥ ሐሰተኛ ነብይ እውነተኛ ነብይ ይሄን አደረገ ከሚለው ከፍ ያለ ነው። ይሄ አሁን ሃይማኖትን የማስጠበቅና ያለማስጠበቅ ነው። አሁን ወደዛ አድጓል። አሁን ነገሩ ወደዛ አድጓል። ሃይማኖታችንን የማስቀጠልና ሃይማኖታችንን ያለማስቀጠል ትግል ነው አሁን የሚሆነው ከዚህ በኋላ ማለት ነው የሚሆነው። እንዳልኩት ከመሪዎች በላይ ነኝ፣ ከቤተ ክርስቲያን በላይ ነኝ፣ ሚያዘኝ የለም ሚያስቆመኝ የለም ብሏል። አሁን ካውንስሉ ማስቆም እንችላለን ብሎ ፍቃዱን አግደዋል። እስቲ አሁን ከህግ በላይ ከሆነ ከቤተ ክርስቲያን በላይ ከሆነ ከክርስትና በላይ ከሆነ ቀጥሎ እናያለን ማለት ነው። ኦኬ ቀጥሎ እናያለን። አሁን ወንድምነት ዝግጁ ከሆንክ ትላንትና የተናገረውን ንግግር ስሙት፣ ሁላችሁም ስሙት። ቪዲዮን ዝግጁ አድርግላቸውና ክፈት። ወዳጆቹ የምትሉም ሰዎች ካላችሁ ወዳጆቹም ከሆናችሁ በማስተዋል ስሙ። እሺ በማስተዋል ስሙ። ነገሩን በማስተዋል ስሙ። ተረጋጉና በማስተዋል ስሙ። ተረጋጉ ምላችሁ ለእናንተ ነው፣ ለእኔ አይደለም፣ ለራሳችሁ ነው። እኔ ባትረጋጉ ብታለቅሱ ጉዳይ አይደለም። እኔ ነጠላ እያሰፋው ሰጣለሁ። ጠምጥመ ማልቀስ ትችላለህ። ለምን እዩን ተናገርክ ብለህ ማለት ነው። እዩ እኔ ዛሬ አይደለም የዛሬ 2 ዓመት 3 ዓመት ፎቶውን ለጥፌ ተናግሬያለሁ። ካራቴ አጋንንት እያለ እግር ሲያነሳ ማለት ነው። እኔ እንደዛ ፊት ለፊት ነው ማረገው ሳረግ ማለት ነው። ድብብቆሽ ምናምን የለኝም። እኔ በእርጋታ ስማውና ተረጋግታችሁ ምናምን ስለው ለራስ ነው እንጂ በእኔ ላይ ያለህን እንትን እንዳትቀይር ምናምን አይደለም። ብትወዱኝ ምንም አታረጉልኝም፣ ጠልታችሁኝ ምንም አታረጉልኝም። ማተር ኦፍ ፋክት
ወዶ ያላረገ ጠልቶ ሊያደርግ አይችልም መቼስ ሶ ተረጋግታችሁ ስሙ ምለው ለራሳችሁ ነው ለኔ ሳይሆን ለራሳችሁ ተረጋግታችሁ ስሙ ወንድምነት ዝግጁ ከሆንክ ክፈተው ያ ዝግጁ ነኝ ከፍታለሁ ያው በደስታ ነው የምከፍተው እሺ ኦኬ ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ሰዓታችን የተለያየ ስለሆነ በአገር ውስጥ ያላችሁ ጉድ ሞርኒንግ እሺ አንድ ጊዜ ኮፕሊንጉን አፍጥሩት እንጂ መጀመሪያ ወንጌላዊ አማኞች ሆናችሁ ለመሪዎቻችሁ የምትታዙ የምትገዙ ኦኬ እንደ እግዚአብሔር ቃል የሆነ የወስራታችሁ እናንተ ብቻ እንትን ኮፕሊንግ አድርጉ በጣም ኮፕሊንግ አድርጉ አሰማችኋለሁ በጣም ኮፕሊንግ አድርጉ ያ ክፈተው ወንድምነት እያረጉት ክፈተው አንተ ከሀገር ውጭ ያላችሁ ጉድ ኢቭኒንግ ብያችኋለሁ ሰሞኑን አንዳንድ ሰዎች በአንዳንድ ጉድ ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ሰዓታችን የተለያየ ስለሆነ በአገር ውስጥ ያላችሁ ጉድ ሞርኒንግ ከሀገር ውጭ ያላችሁ ጉድ ኢቭኒንግ ብያችኋለሁ ሰሞኑን አንዳንድ ሰዎች በአንዳንድ ጉዳዮች ላይ እያነሱ የነበሩት ጥያቄ ስላለ ከዚህ ጥያቄ ጋር ተያይዞ ጥያቄውን በጥያቄ ለመጠየቅ ነው ቀለል ባለ መልኩ የመጣሁት አንዳንድ ሰዎች እንደ ጫወታም ያነሳሉ አንዳንድ ሰዎች ደግሞ ሲሪየስ አርጎም የሚያነሱ ሰዎች አሉ በመግለጫ መልክም መልእክት ላስተላለፉ ሰዎች ጥያቄያቸውን በጥያቄ መጠየቅ እፈልጋለሁ በመጀመሪያ የማነሳው አንድ አገልጋይ ወደ አንድ ከተማ ሲገባ የከተማዋ ባለስልጣናት ታዋቂና ዝነኛ ሰዎች ባለሀብቶችም ጭምር ዌልካም ለማለት ለምንድን ነው የሚወጡት ጥያቄው በጥያቄ ሲጠየቅ በምን አይነት ሰዎች ዌልካም እንዲባሉ ትፈልጋላችሁ አንድ አገልጋይ ወደ አንድ ከተማ ሲገባ 7 እና 8 ፓትሮል ለምን ያስፈልጋሉ የሚል ጥያቄ የምታነሱ ሰዎች በባጃጅ ታጅቦ እንዲገባ ነው የምትፈልጉት አጀብ ብላችሁ ሁከት የምትፈጥሩ ሰዎች ለመታጀብ ፈልጋችሁ ከሆነ እንድትታጀቡ የሚያደርግ ስራ መጀመሪያ መስራት አለባችሁ ምንም ውስጣችሁ ላይ ሳይኖር ባዶ ቀፎ ሆናችሁ ለመታጀብ ማሰብ በጣም የበዛ ሞኝነት ነው በመጀመሪያ የመንግስት ፓትሮል የሚወጣው ወንድምነት ያዘው ያው ይሻል እሺ አባ ኦኬ አሁን የሰማችሁት ስድብ እንግዲህ መሪዎቹን ነው የሚሳደበው ኦኬ መታጀብ ከፈለጋችሁ ብሎ እየተናገረ ያለው አንድ ጊዜ መልስላቸውና እሱ ላይ ማለት ትንሽ መልሰውና ወደ ኋላ እሱ ላይ ማውራት ፈልጋለሁ ይጣጭም ለማለት ለምንድን ነው የሚወጡት ጥያቄው በጥያቄ ሲጠየቅ በምን አይነት ሰዎች ዌልካም እንዲባሉ ትፈልጋላችሁ አንድ አገልጋይ ወደ አንድ ከተማ ሲገባ 7 እና 8 ፓትሮል ለምን ያስፈልጋሉ የሚል ጥያቄ የምታነሱ ሰዎች በባጃጅ ታጅቦ እንዲገባ ነው የምትፈልጉት አጀብ ብላችሁ ሁከት የምትፈጥሩ ሰዎች ለመታጀብ ፈልጋችሁ ከሆነ እንድትታጀቡ የሚያደርግ ስራ መጀመሪያ መስራት አለባችሁ ምንም ውስጣችሁ ላይ ሳይኖር ባዶ ቀፎ ሆናችሁ ለመታጀብ ማሰብ በጣም የበዛ ሞኝነት ነው ፖዝ አድርገው እንደምነት ባዶ ቀፎ የሚላቸው እንግዲህ መሪዎቹን ነው እንግዲህ ካውንስሉ ነው መግለጫውን ያወጣው ማለት ነው ስለ አጀባው ካውንስል መግለጫ አውጥቶ ነበር ቀፎ ናችሁ እንዲያሳጅባችሁ የሚያስችል ስራ መስራት አለባችሁ አለ ኦኬ ደነኔ ልጠይቃ አዩ እንግዲህ ከዚህ በኋላ እኔ ከነከስኩ አለቅም አንድ ነገር ማለት ነው እና እንደዚህ አይነት ነገሮች ላይ ብዙ መተኛት አልፈልግም እኔ እንደሚታወቀው ማለት ነው የሆነ ጊዜ ላይ ወቅት ላይ ትንሽ ሐሳቡ ላይ ረገጥ አርጌ አውርቼ ወደ ሌላ ነው መሄድ የምፈልገው ብዙ ጊዜ እንደዚህ አይነት ነገሮች ላይ አሁን ግን እንደዚህ አይነት ነገሮች ላይ ተመላልሼ መምጣት አይቀርም እኛ ደግሞ ጥያቄ እንጠይቃለን አዩ ጩፋ አንተ ምንድነው የሰራው በኢትዮጵያ ቤተክርስቲያን ታሪክ ውስጥ ያንተ ድርሻ ምንድነው ከማሰደብ ውጪ ሰዎች ጌታን እንዲክዱ ከጌታ ቤት እንዲወጡ ያላመኑ ሰዎች ደግሞ ወደ እግዚአብሔር መንግስት እንዳይመጡ ከመከላከል ውጪ ምንድነው ያደረገው ምንድነው እናውቃቸዋለን አባቶቻችን ናቸው ነጻሪቆ አብዶን እናውቃለን የህይወት ምስክርነታቸውን የመጡበትን መንገድ አገልግሎታቸውን እናውቃለን ለብዙ ነፍሳት መዳን ምክንያት የሆኑ ናቸው ለብዙ ለወደቁ ሰዎች መነሳት ምክንያት የሆኑ ናቸው አንተ እንቅፋት ከመሆን ምን ማሰናከያ ከመሆን መሰናክል ሳይመጣ አይቀርም ያንን መሰናክል ለሚያመጣ ለዛ ሰው ወየውለት አለ ኢየሱስ
አንተ እንቅፋት ከመሆኑ በስተቀር ለኢትዮጵያ ቤተክርስቲያን ምንድነው ያረከው አስተዋጽኦ? በአንተ ምክንያት አይደለም እንደ ምን ሰደበውኛ? በአንተና በመሰሎቹ ምክንያት አይደለም እንደኛ ወንጌል እንዳንናገር ይሆን ነው? ገና ኢየሱስ ጌታ ነው ብለን አፍ ስንከፍት አይደል እንዴ በጫማ ጥፊ አጋንንቴን ልታወጣ ነው ወይ ዘይት ልታጠጣኝ ነው ወይ ያሉ የሚሰድቡ? እኛ በሙሉ ወንጌል ምክንያት ተዋርደን እናውቃለን እንዴ? በቃለ ሕይወት ምክንያት ተሰድበን እናውቃለን እንዴ? በመካነ ኢየሱስ ምክንያት ተጠቁሞብን ያውቃል እንዴ? በመሰረተ ክርስቶስ ምክንያት ሰዎች አልድን ብለዋል እንዴ? የሰዎች እንቅፋት የሆንክ ማሰናከያ ድንጋይ የሆንክ አንተ አይደለህም እንዴ? አንተና ጓደኞች አይደሉ እንዴ ሰዎች እንዳይመጡ እንደገና የመጡትም ደግሞ እንዳይጸኑ የምታደርጉት? የወንጌል አማኞች ላይ ትምህርታችን ላይ ችግር አለ እንዴ? በአደባባይ ኑና እስቲ ሞግቱን ፈትሹን አለን። የሐዋርያቱን ትምህርት ያልተቀበልነው የኢየሱስን ትምህርት ያልተቀበልነው ምን አለ አለን? አንድም ሰው መጥቶ የሚሞግት ጠፋ። የወንጌላውያን አማኞች ትምህርታችሁ ትክክል አይደለም የሚለን ሰው የለም። ሁሉ ሰው ትምህርታችንን ይቀበላል፣ ዶክትሪናችንን ይቀበላል፣ ኢቭን ዶ ካልቸራችንን ጭምር ይቀበላል። ሰዎች የማይቀበሉ ጥያቄ አድርገው የሚያነሱብን የእናንተን ልምምድ ነው። የእናንተን ልምምድ ነው። በእናንተ ምክንያት ነው ወንጌል የተሰደበው። በእናንተ ምክንያት ነው ሰው እንዴ ዝም ስላልን ጭራሽ ራሳችሁን የወንጌል አርበኛ አድርጋችሁም ልታቀርቡ ፈለጋችሁ እንዴ? እንዴ እናንተ ከደሃና ከበሽተኛ ዘርፋችሁ ፎቅና ህንፃ ሆቴል ከመገንባት ያለፈ ምንድነው ለኢትዮጵያ ቤተክርስቲያን አስተዋጽኦ ያደረጋችሁት? ታሪክ አለ። አንተ በኢትዮጵያ ቤተክርስቲያን ውስጥ ታሪክ አለ? ምን አይነት ታሪክ ነው ያረከው? የሚያሳጅብ ስራ ስሩና እናንተ ቀፎናችሁ ትላለህ መሪዎቹን እንዴ? ሰው እኮ ዛሬም በጌታ ቤት ያለው እኮ እነሱ መሪዎቹ እኮ እነሱን እኮ አይተው እኮ ነው እኛ ያለ ነው። እንደናንተ ቢሆንማ አልቆለት ነበር እኮ። ስንቱን ሰው አሰናክላችሁ፣ ስንቱን ሰው ከጌታ ቤት አስወጣችሁ፣ ስንቱ እንዳይድን ደግሞ እንቅፋት ሆናችሁ። ሊያሳጅብ የሚያስችለኝን ስራ ሰርቼ ነው። አዎ ሪሊ እኛ ሚዲያ ላይ አይደል እንዴ 24 ሰዓት ሚዲያ ላይ አይደል እንዴ የምትውሉት? ሚዲያው በሙሉ እናንተ አይደለም እንዴ? የሚባለውን አትሰሙም እንዴ? ጅብ የማያውቁበት ሀገር ሄዶ ቁርበት አንጥፉልኝ አላሉ እንዴ? ስድባችን እኮ እናንተ ናችሁ እኮ። እናንተ እኮ የቤተ ክርስቲያን የስድቧ ምልክት እኮ ናችሁ እናንተ። ለቀረው አብያተ ክርስቲያን የለብንም፣ ነውር የለብንም፣ ስድብ የለብንም፣ ነቀፋ የለብንም ከናንተ በስተቀር። የመሰደባችን ምክንያት እናንተ ናችሁ። የመዋረዳችን ምክንያት እናንተ ናችሁ። ሰዎች ላለመዳናቸው ምክንያት እናንተ ናችሁ። የዳኑ ሰዎች ጭምር ለመሰናከል እኮ ምክንያት እናንተ ናችሁ። ጭራሽ እናንተ ራሳችሁን እንደዛ ማሰብ ጀመራችሁ። ጭራሽ የወንጌል አርበኛ አድርጋችሁ ቀጥለው ወንድምነት ይቅርታ ስላቋረጥኩ። አረ አሪፍ ነው። እንኳንም አቋረጥክ። ቱ ዘ ፖይንት ነው በደንብ አድርገን የምናወራው። ተባረክ ወንድምየው። በመጀመሪያ የመንግስት ፓትሮል የሚወጣው ዌልካም ለማለት የሚወጣው የህዝቡን ደህንነት ለመጠበቅ ነው። ይሄ የመንግስት ተቀዳሚ ኃላፊነት ነው። በመቀጠል ደግሞ አምላክ የላከው አገልጋይ ወደ ከተማ ሲገባ ዌልካም ለማለት ነው የሚወጣው። የክርስቶስ አምባሳደር ይመጣል ተብሎ ማርሽ ባንድ ብቻ አይደለም ካላንደር ሁሉ ሊዘጋ ይችላል። በመጀመሪያ ደረጃ አንድ አገልጋይ ብላችሁ ንቀት በሚመስል መልኩ አገልጋዩን የምታነሱት ነገር ተገቢ አይደለም። ፖዝ አድርገው ወንድምነት አንድ አገልጋይ ብላችሁ አንድ አማልክት ይበሉ። አንድ አገልጋይ አትባልም። አንድ አገልጋይ መባልህ ንቀት ነው። the matter of fact እዩ ጩፋ እኔ አገልጋይ ብዬ ጠርቼ አላቅም። ለዘላለም አገልጋይ ብዬ አልጠራህም እኔ because you are not። እነሱ እንደውም ፎርማል ለመሆን አንድ አገልጋይ ብለው ጠሩ። አንድ አማልክት ይበሉ፣ አንድ መልአክ ይበሉ፣ ምን ብለው ይጥሩ? ተዋደድ ከአንድ አገልጋይ ብለው ሜንሽን ስላደረጉ ራይት።
አዋረዱ አብያተ ክርስቲያን መሪዎች አንድ አገልጋይ ብለው። ቀጥል ወንድምነት። የሚዞረው አንድ ትልቅ መንግስት አለ። እኔ የማምነው ከዚህ በኋላ ቪኤቶች ብቻ ሳይሆን በዚህ ዘመን የተፈጠረ ነገር ካለ ተጨምሮ አገልጋዮች ዌልካም ይባላሉ እና ለመቀበል እንደምትቸገሩ ያውቃለሁ፣ ግን ኦፕሽን የላችሁ አገልጋዮቹ ፖዝ አድርገው። ኦኬ ለመቀበል እንደምትቸገሩ እናውቃለን፣ ግን ኦፕሽን የላችሁም ማለት። አሁን ይህንን የአብያተ ክርስቲያናት ህብረት ነው መግለጫውን ያወጣው። መቀበል አትችሉም፣ ከዚህ በኋላ እናንጋጋዋለን፣ ኦፕሽን የላችሁም እያለ ነው። ስለዚህ ይህ ሰውዬ ከቤተ ራሱን እንደ አማልክት ነው የቆጠረው ማለት ነው። እስቲ እናያለን። ወይ አንተ ትቀጥላለህ ወይ እኛ እንቀጥላለን። እንግዲህ አሁን ሃይማኖት የማስቀጠል ያለማስቀጠል ነው። ወይ እኛ የጌታ ልጆች ተብለን አማኞች ተብለን እንቀጥላለን፣ ወይ አንተ ትቀጥላለህ ማለት ነው ቤቱ ላይ። እንዴት ነው የሆኑት? እንዴት ነው የጠገቡት እነዚህ ሰዎች? ምርጫ የላችሁም። ሪሊ ከመቀበር ውጪ ምርጫ የላቸውም አብያተ ክርስቲያናት። ማነህና አንተ ማነህ የምትባለው አንተ? እዚህ ድረስ ነው የባለጋችሁት? እዚህ ድረስ ነው ነውረኝነታችሁ ለከት ያጣው? ኦኬ እስቲ እናያለና እውነትም እንዳልከው እንግዲህ I don't think so አገሩን የምትመራው አንተ አትመስለኝም እና I don't think እንደዛ ይሆናል ብዬ አላምንም። እንግዲህ በአዋጅ የተቋቋመ ነው፣ በሕገ መንግስት የተቋቋመ ነው ካውንስል ህብረት ማለት ነው። ስለዚህ የበላይ ስልጣን አለው። በአብያተ ክርስቲያናት በወንጌል አማኞች ስር የሚደረገውን ነገር ለመቆጣጠር ስልጣን አለው። ከዛ በላይ የምትሆን ከሆነ we will see እናያለን። ግን I don't think so መንግስት ያለበት ሀገር ስለሆነ I don't think እንደዛ ይሆናል ብዬ ይሆንልሃል ብዬ እንደዛ አላምንም። ወንድምነት ቀጥለው። የላችሁ አገልጋዮችን በንቀት አትዩ። አገልጋዮች የእግዚአብሔር ቃል አቀባዮች ናቸው። አገልጋዮች የእግዚአብሔር ምልክት ናቸው። አገልጋዮች የእግዚአብሔር ድምጽ ናቸው። ይህንን መልእክት ወደ እናንተ ሳደርስ ፕሮፌቲዩን ፕሮቴክት ለማድረግ አይደለም። እኔ ኦልሬዲ ፕሮቴክትድ ነኝ፣ ከለላ ውስጥ ነኝ። እንደገና ደግሞ ስለ ራሴ የሚከራከር ሰው አይደለሁም። እኔ የሚሰራው ስራ የማደርገው ነገር ሁሉ የተገለጠ ነው። ልትሸሽጉት የማትችሉት ነገር ስለተገለጠ ከመቀበል ውጭ ምርጫ የላችሁ። ከኋላ ለሚመጣው ትውልድ የምታስቀምጡትን ከርስ የምታስቀምጡትን ቀይ ምልክት እንደማይቻል የምትናገሩትን ነገር እንደሚቻል ለማሳየት ነው። ሙሴ ኢያሱን፣ ኤልያስ ኤልሳዕን፣ ጳውሎስ ጢሞቴዎስን እንዳበረታቱ ሁሉ እኔም የሚቀጥለውን ትውልድ ማበረታታት እፈልጋለሁ። በማስፈራራትና በማስጨነቅ ቀጥሎ የሚነሳውን ትውልድ ተስፋ ለማስቆረጥ የምትፈልጉ ሰዎች እኔ አለሁ። My secret ingredient is complete supply chain visibility. Watch the full video. ከዚህ በኋላም ፊት ለፊት ቆሜ ለሚመጣው ትውልድ በር ለመክፈት ከፊት አለው። እግዚአብሔር ከትውልድ ጋር ይሰራል። እግዚአብሔር በትውልድ ላይ ይሰራል። የሚመጣው ትውልድ ትከሻው ከናንተ ጋር እኩል አይደለም፣ በጣም ከፍ ያለ ነው። በአስተሳሰብ በመረዳት በእያንዳንዱ ብቃት የሚመጣው ትውልድ ራሱን የገነባ ያነበበ የተረዳ የእግዚአብሔርን መንግስት ጉዳይ በትክክል ጠንቅቆ የሚያውቅ ነው። አንዳንድ ሰዎች ዘመኑን በሚመጥን መልኩ መንቀሳቀስን እንደ ኃጢአት ያያሉ። ሐዋርያት ሥራ ምዕራፍ 23 በካይ ፖዝ አድርገው ሮም ሻለቃ እንግዲህ እንደናንተ ትከሻ አይደለም፣ ትከሻው ከፍ ያለ ነው የሚመጣል። አሁን እንደዚህ የሚያዋርደው መሪዎቹን ነው። በነገራችን ላይ እንደዚህ የሚያዋርደው እኔ አሁን ፐርሰናል የሆነ ነገር ውስጥ አልገባም። ፐርሰናል የሆኑ ነገር ውስጥ ቢገባ የዓለም መሳቂያ ትሆናለህ። which is እሺ ልተው። አንዳንድ ማይወሩ ነገሮች አሉ ሚዲያዎች ማለት ነው። በነገራችን ላይ የሚመጣውን ትውልድ የኛ አባቶች የሚመጣው ትውልድ ትከሻ የሚበልጣቸው አይደል። አስቀድመው እንደውም የልጅ ልጆቻችንን የሚመጣውን ገና ወደፊት እኛን ሳይሆን ወደፊት የሚመጡ ልጅ ልጆቻችን የሚመጡት እንኳን እንዳይደርሱባቸው ሆነው በከፍታ ላይ ያሉ ሰዎች ናቸው።
እነ ጻድቁ አብዶ የሚባል ዝም ብለው በመንገድ ላይ መጽሐፍ ቅዱስ ይዘው ኢየሱስ ጌታ ነው ምናምን እንደዛ ነው እንደሚመስላችሁ? እኔ ፓስተር ጻድቁ አብዶ ማስተርስ በቴዎሎጂ ማስተርስ እያለው አውቃለሁ። አሁን ስንት ማስተርስ ሲኖረው አላውቅም። እኔ እዛ አካባቢም ከዛ በታች የተማረም ሰው አላውቅም መጽሐፍ ቅዱስን ማለት ነው። እነዚህ ሰዎች በህይወት ጥራት ብቻ አይደለም፣ በአገልግሎት ልምድ ብቻ አይደለም፣ በልምምድ ብቻ አይደለም፣ በጣም ኤጁኬትድ የሆኑ ሰዎች ናቸው። አካዳሚካሊ በጣም 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 ብዙ ርቀት የሄዱ ሰዎች ናቸው።